ይሄው እንግዲህ ወሎ መጀን አንደኛ ነው። በቃ ቤተሰቦቻችንም ስትመጡ እየገዛችሁ ሂዱ። እንግዲህ ደግሞ ማአት ነው፣ ብዙ ነው የሚሰጡት ማርያምን። እዚህ ያላችሁ በሙሉ ደግሞ ሰብስክራይብ አድርጉኝ እሺ። እመቤት ካሳብራችሁ ሁሉ ሰው ፕራንክ ሳልሰራ በሜዲ በጣም ባዝንም። ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። ለዚህ ሰዓት፣ ለዚህ ዕለት ደቂቃ ያቆየን አምላካችን ክብር ምስጋና ይድረሰው። እንግዲህ ውድ ቤተሰቦቼ ሰሞኑን የቆየሁበትን የነበርኩበትን እንዲሁ አይታችኋል። ከግሸን ደግሞ አልፌ ወይናምባ ሄድኩኝ። ከወይናምባ ደግሞ ያው እንደተመለከታችሁት ያለውን ነገር እንዳሳየዋችሁ ዛሬ ያው ወደ ቤቴ ልመለስ ማለትም ወደ መኖርበት ወደ አዲስ አበባ ልመለስ። ደሴ ከተማ ነው። በጣም አሞኛል በነገራችን ላይ ጉንፋኑ ያው ከዛ ጀምሮ ከግሸን ጀምሮ አለቀቀኝም። ግን ምንም ቢያመኝ እንደው ደሴ ከተማ ላይ አረፍ ብዬ እንዴት አንድ ቪዲዮ ለኔ ለቤተሰቦቼ ሳልሰራ እሄዳለሁ? ቢያንስ የደሴ ተከታዮች እኮ ይቀየሙኛል አልኩና እኔ እናንተ ወዳጅ እያመመኝም ድምጼ እንደምትመለከቱት እየተነፋነፈ ሹርባዬን ተሰርቼ ያው ባህሉን ለማስተዋወቅ ማለትም ወይ ሰላም ነው አባቴ እግዚአብሔር ይመስገንና አንድ አካባቢ ሲከድ ያው ከነ ሙሉ ሲሆን ደስ ይላል። ለማንኛውም ውድ ቤተሰቦቼ ያው ወሎ ላይ የምታውቀው በአብዛኛው ደሴ ከተማ ናት። ዋናዋ የወሎ ደሴት ደሴ የኔ ውድ ስራ ላይ ነኝ አንዴ እረል ስራበት ወይኔ ሳቄ ይኸው እናንተ ናችሁ ሳቅ አታብጅ ብላችሁ ይኸው አሁን መሳቅ አልችል ታመሜ እየቃሰትኩ ነው። ለማንኛውም ውድ ቤተሰቦቼ ወሎ የወሎ ከተማ ዋናዋ ደሴ ናት። ለማንኛውም ወሎ የሚታወቀው ከብዙ አንዱ ያው በቆንጆች ይታወቃል፣ በተራራው ይታወቃል። ሌላው ደግሞ በእጣኑ ይታወቃል። ወሎ እጣኑ ለየት የሚያደርገው የትም አካባቢ ላይ የሌለ አረንጓዴ ቢጫ ቀይ ነው እጣኑ። እስኪ ወደ እጣኑ ተራ እንሄድና እንደው አብረን ጎራ ብለን እኔም እንግዲህ በክሊፖች እንዲሁም በተለያዩ በሶሻል ሚዲያዎች ነበር ማውቅ። አሁን በአካል ቁጭ ብዬ እጣኔን ቡል እያረኩኝ አብረን አረንጓዴ ቢጫ ቀዩን እያጨስ እናየዋለን። ይሄ የደሴ የብቻ የወሎ ቅርስ እጣኑ የትም ቦታ አታገኙትም፣ በተለይ ከለሩ። ለማንኛውም አብረን እንቆያለን፣ እንሄዳለን። ቤተሰቦች ይኸው ከደሴ ህንጻ አለፍ ብለን ይሄ ደግሞ አራዳ በመባል ይታወቃል። ማለት አራዳ ሲባል ወሎ ውስጥ ያለው አራዳ ነው። ፒያሳ ውስጥ ያለው አራዳ፣ አዲስ አበባ ውስጥ ያለው አራዳ ሳይሆን ወሎ ውስጥ አራዳ
አራዳ በመባል ይታወቃል ይሄ ቦታ። ያው እኔ አምሽቼ መጥቼ ከሌላ ቦታ ዛሬ ስለገባው እዚህ ደሴ አምሽቼ ስለመጣው ተነሳስቶ ነው እንጂ በጣም ነበር የሚያምረው። ለማንኛውም እኔ የምፈልገው አንድ ነው። ያው ሁሉም የተያዘ እንደሆነ ይታወቃል። ያው የወሎ ብቸኛ ሀብት እንግዲህ ላሳያችሁ። ለማንኛውም አሁን ልገዛ ነው ጣን አምሽቼ ስለመጣው ነው እንጂ ድባቡ በጣም ነበር የሚያምረው። ይሄ እንግዲህ በአካል ነው ዛሬ ያየሁት። ሁሉ ጊዜ በቪዲዮ ነው ያየሁት። አሁን የስንት እንደሆነ እንገዛለን። ሳህኑ ነው ፈልገው ነው ሳህኑ እንዴ የቱ ጋር ነው ማጨሰው? እዚህ ቁሜ ላጨሰው እኔ ይኸው ቀላቅለሽ ስጪኝ። እንዴት ነው? በተለይ አረንጓዴ ቢጫ ቀዩ በዛ አድርጊውሽ። ልብስ ላሰፋው ነው መስጄ ለምን ነው የማይሆነው? ኧረ እባክሽ በነገራችን ይሄን ግን እየነከራችሁ ነው እንጂ ተፈጥሮ አይደለም። በጣም ነው የሚያምረው ግን። ስለዚህ አሁን የሚገኘው ሰፈሪ አንቺ ሰፈሪ ማርያም የሚገኘው እንግዲህ እንደነገርኳችሁ ወሎ ውስጥ ነው። ያው ብዙዎች ታውቁታላችሁ እና ለየት ያለ ነው። እንግዲህ ባንዲራው ብንከለከልም ይሄንን መከልከል አትችሉምና ይህ የተፈጥሮ ጸጋ ሲሆን ፈጣሪ መግቢያን ፈጣሪ ወቀቤት እንደማል ኢትዮጵያ በነገራችን ላይ ሀገራችን ኢትዮጵያ ከፈለጋችሁ በምግብ ምን ነው እናቴ እየተቀረጥኩ ይሄ ጥሩ ስራ ነው። በልቃ አንተ ተቆርጥ ቅረጸኝ ማርያም እና ከፈለጋችሁ በምግብ አረንጓዴ ቢጫ ቀይ ይቻላል። ስለዚህ አረንጓዴ ቢጫን ማጥፋት አይቻልም። ለማንኛውም ወሎ እንግዲህ ሰዎች አሁን ይኸው ካለውበት ያው ከግሸን ስለመጣው ነው። በሚቀጥለው የዛሬ ዓመት እግዚአብሔር አምላክ የሰላም ሰው ይበለን። አገራችን ኢትዮጵያ ሰላም ያደርግልን፣ ህዝባችንንም ሰላም ያደርግልን። መተን በደንብ ሰብሰብ ብለን መተን ወሎን በደንብ እኔ አሁን ብዙ ቦታ መሄድ ፈልጌ ነበር፣ ነገር ግን ያው አልተሳካልኝም። ስላልተሳካልኝ ነው እንጂ ቤተ መንግስቱን መጎብኘት ፈልግ ነበር። ጦሳ ተራራን መጎብኘት ፈልግ ነበር። ወሎ ውስጥ በጣም ብዙ የሚጎበኙ አሉ። አምባሰልን እንኳን አሳይቻቸዋለሁ። እነሱ መጎብኘት ፈልጌ ነበር። ያው ጊዜ ስላጠረኝ ነገ ስለሚሄድ እንደ አምላክ ፍቃድ እንግዲህ እናንተም ደግሞ በጸሎታችሁ አስቡኝ። በሰላም ግቢ በሉኝ። የምትወዱኝ የምታከብሩኝ ሌላ ጊዜ በደንብ ጦሳ ተራራን ወሎን እንትን ይሄ ቤተ መንግስትን አሳያችኋለሁ። ለዛሬ ጣኔን ገዝቼ ወደ አዲስ አበባ እዚህ ያላችሁ በሙሉ ደግሞ ሰብስክራይብ አድርጉኝ። እሺ እመቤት ካሳብላችሁ ሁሉ ሰው ፕራንክ ሳልሰራ በሜዲ በጣም ባዝንም ማርያም ፕራንክ ልሰራ ነበር የመጣሁት፣ ግን ነገሮች አልተመቻቹም። ያው ወቅታዊው ያው ይገባቸዋል በሚለው ወሎ ውስጥ በጣም ብዙ ፕራንኮች አስቤ ነበር የመጣሁት፣ አልተሳካም። በሚቀጥለው ስለሚሳካ ምንም ችግር የለውም። ስንት ሰው እዚህ ወሎ ውስጥ ስንት ሰው ሰብስክራይብ እንዳደረገኝ ስንት ሰው ፎሎ እንዳደረገኝ ለማየት ጓጉቼ ነበረ። ያው ታውቁታላችሁ፣ ለእናንተ የሚነገር ነገር የለም። እኔ ካሰብኩት በላይ እግዚአብሔር ያሰበው ይበልጣል። ለማንኛውም አረንጓዴ ቢጫ ቀያችንን ገዝተን ወደ አዲስ አበባ እንሄዳለን ማለት ነው። እዚህ ጭሱን ደግሞ እዚው ቀምሼ ነው እዛው የሚሄደው ቀምሼው እዚህ አጭሼ ቀምሼው ነው። ለማንኛውም ይሄ ድምጼ እንግዲህ ይቅርታየው ህመም ነው። ይኸውልሽ መረቅ አድርጊውሽ እንዳስተዋውቅልሽ በደንብ እሺ ሸበለዋ። አዎ እና ቤተሰቦቻችን እንግዲህ ባንዲራውን በደንብ እዩት፣ ጠገቡት። እንደኔ ያልጠገባችሁት በነገራችን ላይ ባንዲራችን እንዴት ትጠገባለች? የኢትዮጵያ ባንዲራ አትጠገሙ ወይ? በስመ አብ። ይሄን የሚሰራ እጅ ደግሞ እግዚአብሔር እጁን ይባርከው፣ ዘመኑን ይባርከው። መረቅ አለ ደግሞ እሳት አምጪ ላጨሰው ነሽ ሹዲ። አንቺ ግን በዛ እንዳትጎጂ። እንደዚህ ነው የሚሸጠው ማርያምን። ኧረ በማርያም እንዴ በዛኩ ውዴ ባዛኝ ብዙ ነው የሚቤት ይሄን መውሰጅ ሸጠው ነው እንጂ በይ እሰጣቸዋለሁ። ለጎረቤቶቼ ሁሉ እሰጣቸዋለሁ። ለኔ ብለሽ አይደለም አይደል? መቼም የገበያው ነው አይደል? ማርያም አዎ አምጪ እኮ ጣኑ እሳቱ የቱ ጋር ነው? ኧረ እንዳትቆጣኝ እንጂ አይ የኔ ውድ እሳቱ አለ ስደት አንዴ እስኪ እጣኑን ላጨሰው ልውሰደዋ ላስፈቅድሽ ብዬ ነው። እሺ እግዚአብሔር ያክብርልኝ። አርጊው እስኪ በሉ ታጠኑ እንግዲህ አንቺ አርጊበት። የኔ እኮ ነው ከገዛሽ እኮ ነው ያረግሽበት። ዋምን እንግብግብሻል ግን እንዳይበዛ ውዴ ማርያም ለኔ ብለሽ እንዳታረጊሽ በዛ ብዬ ነው። ይሄው እንግዲህ ወሎ መጀን አንደኛ ነው። በቃ ቤተሰቦቻችንም ስትመጡ እየገዛችሁ ሂዱ። እንግዲህ ደግሞ ማአት ነው ብዙ ነው የሚሰጡት። ማርያምን
በጣም ብዙ ነው ራሱ የሚሰጠው። ቆይ አሳያችኋለሁ። ይኸው አምጪ ላሳያችሁ። ይሄንን ቡና እያፈሉ ነበር። ይኸው እኔ ቡና ስለታውኩኝ ለጓደኞቼ እየላቸው ልድ ብዬው ማለት ነው የሚሰጡት። ብሩ ራሱ በጣም ትንሽ ነው። እኔ እንደምትመለከቱት ይኸው ፌስታል ጨምርበት። እሺ ለማንኛውም ይሄ ቡና እያጨሰ እኔ እንኳን እግዚአብሔር ይመስገን ይኸው ቡና ትቻለሁ። ለማንኛውም የዛሬ ዓመት እንገናኛለን። ወሎች ያላያችሁኝ እንግዲህ ቅር እንዳይላችሁ በጣም ተቻኩዬ ረፍዶብኝ ጊዜ አጥቼ ነው። እዚህ ብዙ ሰው ነበረኝ። ሰው እንደሌለኝ እንዲህ በአንድ ቪዲዮ ብቻ መሄድ ቅር ቢለኝም ስንቱን ሳላዝናናው ሳላፍታተው አገሪቷን ሳላይ በመሄድ ቅር ቢለኝም ይበቃል። እስካሁን ቆይቻለሁ ለማለት ያክል ነው። ለማንኛውም ሆነ በማንኛውም ሰዓት ስለምንመጣ ወሎ ያላችሁ እዚህ ደሴ ከተማ ያላችሁ የምትወዱኝ እንግዲህ ይቅርታ ሳንገናኝ አይ ቤታችንም ሳታሳዩ ብር ላምጣልሽ እዚህ ጋር እየተንከባከቡኝ ነው እንግዲህ ለኔ ያሸኛኝ ሊያደርጉ ድንችን እንጋብዛለሁ። ወይኔ ድንች የለም ሀገራችን። ድንች በልቼ ማላስቸግር ሰው ነኝ። ብዙ ወጭ ማልጠይቅ ሰው ነኝ። በዚህ በኑሮ ሰላም ነኝ ውጭ አለ ልጅ ድንቡሽዬ እው ነው እንጂ አንተ ይሄም እኮ ሀገሬ ነው። እሺ ነግሬሃለሁ። የጎጃም ሰው ቲክቶክ ልሰራ መጣችልኛል። እንጎጠኛ ዘረኝነት ይጥፋ፣ ኢትዮጵያዊነት ይለምልም፣ ዘረኝነት ይድማ። አሜን። ይኸው ድንች ይሁን ያበሻ ድንች አለሽ? እኔ ያበሻ ድንች አለሽ? ይሄ ማፈራ ትኩስ ድንች ነው። እንትን ነው ስኳር ድንች ያበሻው ነው። እንዴ አረ ይሁን ለመክፈል ነው ከፍለው እኮ ችግር የለውም። እሺ በምን በደስ አድርግልሽ በምን ተመኝ አዘን ብለው እንደመረጭ እኮ አረ ዘቤት ነው የት ነው የሚበለው? ስንብር ነው ወንበሬ ለሻዛ አንድ አርግላ ሰሚ ከተከተ ታርገሽ እኮ እሺ ዝጊው አረፍ እየበለው ነው እንጂ እንዴ ይሄ ህይወት ነው። ትክክለኛ የኔ ህይወት ስለሆነ ምንም ችግር የለውም። እናንተ ትንሽ አመራር ተኩስ ነው አይደል? ጉንፋን ነው እሺ እኔ እናት አይ እየተቀቀለው ነው እንጂ ተኩስ ነው ቀቀሉ ተኩስ እሺ አረ ችግር የለውም። ማማ ላይ ተጠብቅብሽ ወንበራ ነው እንግዲህ ያው በደሴ ከተማ የድንች ቁርጥ ልጋበዝ ስለሆነ እና ቤተሰቦቼ እንግዲህ ያው ድንች የትም ቦታ ነው ይወዳለሁ እንደምትመለከቱት። ያው ደግሞ ከእናቶች ደግሞ ሲገዙ የበለጠ ደስ ይላል። ለነሱ ማበረታታት ነው። ምክንያቱም ከእግዚአብሔር በታች ያው ሰውን ተማምነው ነው። እኔ መጥቼ ካልበላው ሌላ ሰው ካልበላ ያለው ነገር እነን ይዘውት ነው የሚሄዱት። እንደምትመለከቱት ይሄን ሽጣው ልጆቻቸውን የሚያስተዳድሩ ይኖራሉ፣ ቤተሰብ የሚመሩ ይኖራሉ። ስለዚህ እኔም እንግዲህ በጣም ስላመመኝ ያው ድንቹን አላስጠላኝም፣ እግዚአብሔር ይመስገን። መንገድ ላይ ግን ሴት ያበራ ምን ነው ወይኔ በቃ ከደሴ ባላ ያገባኝ መንገድ ላይ ሴት ካልበላ ከዚህ በኋላ ትዳሩ ቀረ።
ይረዳኛል ብዬ ነው እንጂ በይ እንብላችሁ አታርጉም እንጂ ነው ለምን ማርፈው እንታችን አታስገድ ኧረ እባክህ እንዴ ከፈለኝ ነው ከፍለኝ ነው ማስተዋወቀው ለምን አንተ ነው ራሱ እንዳላስገባህ ነቢ ቢ ማርያም ና ብላ ተባረክ ሆነ ደላላሽ እግዚአብሔር ይመስገን ናቂሽ ነኝ ለማለት ና ብላ የወሎ ልጅ ታምር ይባላል እንጂ አድናቂሽ ነኝ አመሰግናለሁ ና ብላ እንትኑ የለሽም ዶቆ ሰናፍጭ የለሽም የለሽም ና ብላ ወንድሜ ና ማርያም እንብላ እሺ እስመ ስላሴ እንብላ እናት ነቢ ይኸው እንብላ ቤተሰቦቻችን የድንች ቁርጥ በደሴ ከተማ ያው መሽቷል አሁን በጣም መሽቷል እንደምትመለከቱት ግን ካላሪ ትንሽ ከታየ በቃኛል ማዘርቢ ለጋዴ እኮ አይበላም ሁሉ እዚህ ነው የምትሄዱ ይጣፍጣል ድንቹ ኧረ በማርያም ብይ ይኸው እንትኑ ላጥፋው ካሜራውን ማርያምን ብይ